በዛሬው የመለኛ ቪዲዮ ፓስታ በስጋን በቀላል መልኩ እንዴት እንደምታዘጋጁ አሳያችኋለሁ። ይህን የፓስታ ስጎ ከፈለጋችሁ አንድ ያዘጋጅታችሁት ማቀዝቀዣ ቤት ውስጥ በማቆየት የምትፈልጉትን ያህል እያወጣችሁ እያሞቃችሁ መመገብ ትችላላችሁ። ይህን ስጎ የተለያዩ ፓስታዎችን ለማዘጋጀትና በተለይ ላዛኛ ለማዘጋጀት መጠቀም ትችላላችሁ። እኔ ከተጠቀምኩት ግብአቶች በተጨማሪ ሌሎች የግብአት አይነቶችን መጠቀም ከፈለጋችሁ መጨመር ትችላላችሁ። እኔ የዛሬውን ስጎ በስፓጌቲ ቀላቅዬ ተመግቤዋለሁ። እናንተ የተለያዩ የፓስታ ዘሮችን መጠቀም ትችላላችሁ። የዛሬውን የፓስታ ስጎ ለማዘጋጀት የባሮ ሽንኩርት እንጠቀማለን። የባሮ ሽንኩርቱን መጠቀም ካልፈለጋችሁ ቀይ ሽንኩርት መጠቀም ትችላላችሁ። እንደ አማራጭ የባሮውንም ቀይ ሽንኩርቱንም መጠቀም ለስጎ ልዩ ጣዕም እንዲሰጠው ያደርገዋል። ይህን የባሮ ሽንኩርት አንዴ በብዛት ገዝታችሁ ለረጅም ጊዜ ማቀዝቀዣ ቤት ውስጥ እንዴት ማስቀመጥ እንደምትችሉ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። አሁን የባሮ ሽንኩርቱን ስር ልክ ምስሉ ላይ በምትመለከቱት መሰረት ሰንጥቃችሁ ታውጣላችሁ። በመቀጠል ከላይ የሚገኘውን አረንጓዴ ቅጠል ልክ እንደ ግንዱ ሰንጥቃችሁ አውጥታችሁ የዛሬው ስጎ ላይ ስለማንጠቀመው ለብቻ አጥባችሁ ከትፋችሁ የተለያዩ ምግቦች ላይ መጨመር ትችላላችሁ። ከላይ የሚገኘው አረንጓዴ ቅጠል ቶሎ ስለማይበስል በሚገባ አጥባችሁ ትንሽ አገንፍላችሁ የተለያዩ ጥብሳ ጥብሶችን ስታዘጋጁ መጨመር ትችላላችሁ። አሁን ደግሞ አንድ ተለቅ ያለ ካሮት ትልጣላችሁ። ካሮቱ የዛሬውን ስጎ በጣም ስለሚያጣፍጥላችሁ ብትጨምሩበት መክራችኋለሁ። ካሮቱ ቁሌት ውስጥ ሲጠበስ ትንሽ ስኳር የማለት ባህሪ ስላለው በደንብ እንዲጣፍጥ ከፈለጋችሁ ተጨማሪ ካሮት ማድረግ ትችላላችሁ። አሁን ያዘጋጃችሁትን ካሮትና የባሮ ሽንኩርት በሚገባ ታጥባላችሁ። የባሮ ሽንኩርቱን እየገለጣችሁ ውስጡን ማጠብ እንዳዘነጉ። አሁን ያዘጋጀነውን የአትክልት ግብአት እንከትፋለን። መክተፊያችሁ እየወላወለ እንዳያስቸግራችሁ ከስር እርጥብ ፎጣ ማድረግ እንዳዘነጉ። ያዘጋጃችሁትን ካሮት ጫፉን ትቆርጡና ልክ ምስሉ ላይ በምትመለከቱት መሰረት በጠባቡ መፈቅፈቂያ ትፈቀፍቁታላችሁ። ካሮቱ በትንንሹ ከተፈቀፈቀ ስታበስሉት ቶሎ ይበስልላችኋል። በመቀጠል ያዘጋጃችሁትን የባሮ ሽንኩርት 3 ቦታ ትሰነጥቁና መልሳችሁ ደግሞ አዙራችሁ በቁመቱ ትሰነጥቁታላችሁ። በክቡ ከመክተፍ ይልቅ ልክ ምስሉ ላይ በምትመለከቱት መሰረት ለሁለት ከሰነጠቃችሁት አድቅቆ ለመክተፍ ቀላል ይሆንላችኋል። ይህን የባሮ ሽንኩርት ለረጅም ጊዜ ማስቀመጥ ከፈለጋችሁ አንዴ በብዛት ትገዙና ከታች ስሩን ከላይ ደግሞ አረንጓዴ ቅጠሉን ነጥላችሁ ታውጣላችሁ። በመቀጠል ከላይ የሚገኘውን አንድ ልጣጭ ብቻ ትልጡና ውስጡን እየገለጣችሁ በውሃ በደንብ ታጥቡታላችሁ። ከላይ ቅጠሉ መሃል ላይ ጭቃ እንዲሁም የተለያዩ ነፍሳት ሊኖሩ ስለሚችሉ በተደጋጋሚ ውሃውን እየቀየራችሁ ማጽዳት ይኖርባችኋል። ሽንኩርቱን በውሃ በደንብ ካጸዳችሁት በኋላ ቀስ እያላችሁ ውስጡ የሚገኘውን ውሃ ታራግፋላችሁ። ውሃውን በደንብ ከተራገፈ በኋላ ንፋስ ላይ ውሃው እስኪደርቅ ድረስ ታቆይታላችሁ። በመቀጠል የምግብ ላስቲክ በመጠቀም በደንብ ጠቅልላችሁ ማቀዝቀዣ ቤታችሁ ውስጥ ከታች ታስቀምጡታላችሁ። እርጥበቱ ሳይደርቅ ፈጽሞ ወደ ማቀዝቀዣ ቤት ማስገባት የለባችሁም። በተጨማሪ የምትጠቀሙት የምግብ ላስቲክ አየር የማያስገባ ቢሆን ይመረጣል። ካሮቱና የባሮ ሽንኩርቱ በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። እዚህ ጋር የተለያዩ ግብአቶችን መጨመር ከፈለጋችሁ መጨመር ትችላላችሁ። አሁን 4 ፍሬ ቲማቲም ትፈጫላችሁ። ቲማቲሙን ከመፍጨታችሁ በፊት በሚገባ ማጠብ እንዳዘነጉ። የተበላሸ የሻገተ እንዲሁም ውጭው የቆሰለ ከሆነ ፈጽሞ መጠቀም የለባችሁም። ቲማቲም ስትመገቡ ለጨጓራችሁ የሚከብዳችሁ ከሆነ ልጣጩን በቢላ ልጣችሁ ወይንም ቀቅላችሁ ልጣችሁ ፈጭታችሁ መጠቀም ትችላላችሁ። የምታዘጋጁት ስጎ በጣም ጣፋጭ እንዲሆን ከፈለጋችሁ ደግሞ በጣም የበሰለ ቲማቲም መጠቀም ይኖርባችኋል። ትንሽ ጥሬ የሆነ ቲማቲም የምትጠቀሙ ከሆነ ስጎውን ሊያቆመጥጥባችሁ ይችላል። ቲማቲሙን በዚህ መልኩ ካዘጋጃችሁ በኋላ ትፈጩታላችሁ። አሁን ስጎውን እናዘጋጃለን። ሰፋ ያለ መጥበሻ ላይ ያዘጋጃችሁትን ካሮትና የባሮ ሽንኩርት ትጨምራላችሁ። ካሮትና የባሮ ሽንኩርቱ ሙትት ብሎ እንዲበስልላችሁ ትንሽ ውሃ ከላይ ትጨምሩና ከድናችሁ በእንፋሎት ታበስሉታላችሁ። የባሮ ሽንኩርቱና ካሮቱ ከበሰለ በኋላ ይህንን ይመስላል። በጣም አልበስል ብሏችሁ ከፈጠጠባችሁ ትንሽ ጨው አድርጋችሁ ማብሰል ትችላላችሁ። አሁን 200 ግራም ቀይ የበሬ ስጋ ፈጭታችሁ ከላይ ትጨምራላችሁ። ትንሽ ፈጠጥ ያለ ስጋ የምትፈልጉ ከሆነ በእጃችሁ መክተፍ ትችላላችሁ። የጨመራችሁትን ስጋ ከካሮትና ከባሮ ሽንኩርቱ ጋር ቀለሙን እስኪቀይር ድረስ ታቀላቀሉታላችሁ። ስጋውም ቶሎ እንዲጠበስላችሁ የምድጃችሁን የሙቀት መጠን ከፍ ማድረግ እንዳዘነጉ። መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ አይነት ካለ
የመለኛ የቴሌግራም ግሩፕ ላይ ፎቶ እያነሳችሁ ላኩልን። የላካችሁልን የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። የጨመራችሁት ስጋ ተጠብሶ ሙሉ ለሙሉ ቀለሙን ቀይሮ ውሃውን ከጨረሰ በኋላ 4 የሾርባ ማንኪያ የወይራ ዘይት ከላይ ትጨምራላችሁ። በቤት ውስጥ የወይራ ዘይት ከሌላችሁ ማንኛውንም የምግብ ዘይት በአነስተኛ መጠን ሳታበዙ መጠቀም ትችላላችሁ። የወይራ ዘይቱን የምትጠቀሙ ከሆነ የተሻለ ጣዕም ታገኛላችሁ። ስጋው ላይ ዘይቱን ካስገባችሁ በኋላ ቶሎ የመጠበስ ባህሪ ስላለው እጃችሁ ቶሎ ማማሰል ይኖርበታል። ስጋው ተጠብሶ ትንሽ ቀለሙን መቀየር ሲጀምር ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። ለምታዘጋጁት ስልስ ነጭ ሽንኩርቱ ልዩ የሆነ ጣዕም ስለሚሰጥላችሁ እዚህ ጋር ማሳነስ የለባችሁም። አሁን የማጣፈጫ ቅመሞች እንጨምራለን። በሻይ ማንኪያ ልኬት 1 ተፈጭቶ የተዘጋጀ የቀረፋ ቅመምና 1 ተፈጭቶ የተዘጋጀ የሮዝመሪ ቅመም ከላይ ትጨምራላችሁ። የጨመራችሁት ቅመም እንዳይቃጠልባችሁ የምድጃችሁን የሙቀት መጠን ትንሽ ብትቀንሱ ትመክራችኋለሁ። እዚህ ጋር የዘረዘርኩላችሁ 2 አይነት ቅመሞች እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ መመልከት ትችላላችሁ። ቅመሙን ጨምራችሁ ከስጋው ጋር በሚገባ ከቀላቀላችሁ በኋላ ያዘጋጃችሁትን ቲማቲም ከላይ ትጨምራላችሁ። እቃ ውስጥ የቀረ ቲማቲም ካለ በውሃ ለቅለቅ አድርጋችሁ ትጨምራላችሁ። አሁን የጨመራችሁትን ቲማቲም ከስጋው ጋር በደንብ እያማሰላችሁ ትቀላቀሉና ውሃውን በከፊል እስኪጨርስ ድረስ ከድናችሁ በእንፋሎት ታበስሉታላችሁ። ቲማቲሙን ከድናችሁ በእንፋሎት ስታበስሉ መጥበሻው ከስር እንዳይዝባችሁ መሃል ላይ ከፍታችሁ ማማሰል እንዳዘነጉ። ምግብ የምታዘጋጁበት ማማሰያ እንዲሁም ጠረጴዛ ቶሎ እንዳይቆሽሽባችሁ ምንም አይነት ተጨማሪ ወጪ ሳታወጡ ልክ እኔ እንደማደርገው የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ቲማቲሙ ምስሉ ላይ እንደምትመለከቱት በከፊል ውሃውን ጨርሶልናል። እናንተ ውሃውን ሙሉ ለሙሉ ከጨረሰባችሁ የፈላ ውሃ ጠብ እያረጋችሁ ማላላት ትችላላችሁ። አሁን የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። እኔ ነጭ ሽንኩርቱን ላማረጌ ለመፍጨት ጨው ስለተጠቀምኩ እዚህ ጋር አነስተኛ መጠን ጨው ተጠቅሜያለሁ። አሁን 150 ግራም የቲማቲም ድል ከላይ ትጨምራላችሁ። የቲማቲም ድል በቤት ውስጥ በንጽህና እንዴት ማዘጋጀት እንደምትችሉ መማር ከፈለጋችሁ መለኛ የቲማቲም ድል ብላችሁ መፈለጊያው ላይ በመፈለግ ሙሉ ያበሳሰል መመሪያውን መመልከት ትችላላችሁ። የምታዘጋጁት ስጎ ቀላ እንዲል እንዲሁም በዛ እንዲል ከፈለጋችሁ እዚህ ጋር ተጨማሪ የቲማቲም ድል ማስገባት አንድ አማራጭ ነው። አሁን 1 ቁንጥር ስኳር ከላይ ተነሰንሳላችሁ። ስኳር የምትጨምሩበት ምክንያት የቲማቲሙን የመቆምጠጥ ባህሪ ለመቀነስ ነው። ነገር ግን የቲማቲም ቁምጣጤው የማይረብሻችሁ ከሆነ ስኳሩን መጨመር ግዴታ አይደለም። አሁን የፓስታ ስጓችን ዝግጁ ሆኖልናል። ይህን ስጎ ቅድም በነገርኳችሁ መሰረት አንዴ በብዛት አዘጋጅታችሁት ማቀዝቀዣ ቤት ውስጥ በማቆየት ለሳምንታት የተለያዩ የፓስታ ምግቦችን ስታዘጋጁ መጠቀም ትችላላችሁ። ለረጅም ጊዜ እንዲቆይላችሁ በንጹህ ዕቃ ማስቀመጥ እንዲሁም በእጅ አለመነካካት። አንዴ የምትፈልጉትን ያህል አውጥታችሁ ካሞቃችሁ በኋላ በደንብ ዘግታችሁ በረዶ ቤት ውስጥ ማቆየት እንዳዘነጉ። ልጆች ላላችሁም ይህ ስጎ ልዩ አማራጭ እንደሚሆናችሁ ተስፋ እናደርጋለን። ያዘጋጃችሁትን ስጎ መቀላቀያ እንዲሆናችሁ ውሃ በጨው አፍልታችሁ ማሸጊያው በሚያዘው መሰረት ፓስታ ትቀቀላላችሁ። ፓስታውን ከተቀቀለ በኋላ ውሃውን በማጥለያ ታጠሉና ካዘጋጃችሁት ስጎ ጋር ቀላቅላችሁ አሳምራችሁ ታቀርባላችሁ። ፓስታ በስጋ እንግዲህ በቀላሉ በዚህ መልኩ ማዘጋጀት ትችላላችሁ። ሞክራችሁት እንዲሁም ቀምሳችሁት እንደምትወዱት ተስፋ እናደርጋለን። የዛሬውን ቪዲዮ ተመችቷችሁና ወዳችሁት ስለተከታተላችሁ ከልብ እናመሰግናለን።